ወደ ሆስፒታል ሲሄድ እያየው ነው ሄድኩት። በእግሬ ቀጥ ብዬ ነው ሄድኩት። ከዛ ግን ለአምስት ሆነው በአንዲት ታዳጊ ላይ ያስገድዶ መድፈር ጥቃት የፈጸሙት ተከሳሾች በእስራት ተቀጥቷል። ቢያንስ መጠሪያ ብቻ ሳይሆን ትክክለኛው አባቴ ማንነቱን አውቄያለሁ። ሰላም ውድ የዩቲዩብ ቻናል ተከታታዮች ባላችሁበት ሁሉ ሰላም ጤና ይብዛላችሁ። ዛሬም እንግዲህ እንደተለመደው ይሄን ሰሞን ቫይራል የወጣና አነጋጋሪ የሆኑ ቪዲዮዎችን ሶሻል ሚዲያ ላይ ማለት ነው ሰብሰብ አድርጌ ባንድ ቪዲዮ ይዤላችሁ መጥቻለሁ። እኔ ናኦል ነኝ። እስከመጨረሻው አብራችሁ እንድትቆዩ ከዚህ ልል እወዳለሁ። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ይሄን ቪዲዮ ላይክ በማድረግ እንድትጀምሩ ከወዲሁ ላስታውሳችሁ ፈልጋለሁ። መጀመሪያ ላይ ወደ አስቀመጥኩላችሁ ቪዲዮ ስናመራ እንግዲህ የሆነች እህታችን ጨጓራዋን ታማ ልትታከም ወደ ሐኪም ቤት ሄዳ 10ኛ ክፍል እየተማረች ማለት ነው አይኗን አታ ወደ ቤት ገብታለች ማለት ነው። በጣም የሚያሳዝን ነገር ነው በዚች ልጅ ላይ የተፈጠረው። እንዴት እንደሆነና ምክንያቱን ራሱ አላቅም ነው የምትለው እቺ ልጅ ስትናገር። በጣም የሚያደነጋግር ነገር ነው። የሆነ ሰሞን ላይ ዶክተሮች ደሞዝ ይጨመርልን ብለው ስራ ባቆሙበት ወቅት ነው እቺ ልጅ ይሄ ነገር ያጋጠማት። በጣም ትልቅ ችግር ውስጥ ነው ያለፈችው። ከአንደበቷ እስኪ የተወሰነ ነገር አዳምጠን እንመለስ። ወደ ሆስፒታል ሲሄድ እያየው ነው ሄድኩት። በእግሬ ቀጥ ብዬ ነው ሄድኩት። ከዛ ግን ሆስፒታል ከሄድኩ በኋላ ከአይሲ ሲወጣ ነው አይኔ እንደዚህ በቃ እንደዚህ ሆኖ ነው እንትን ያለው። ከአይሲ ሲወጣ ደነገጥኩ። ከዛ ከአይሲ ነቅቼ ከአይሲ ሲወጣ ማለት ነው ሌላ ሰዎች ጋር ሳትገናኝ የምትሆንበት ክፍል አለ። እዛ ውስጥ ገብቼ አንድ ቀን ነው ያደርኩት። የዛን ቀን እያየው ነበር እና የመጨረሻ ሰዓት ያ ይመስለኛል። እንግዲህ መቼም አምኜ መቀበል የማልችለው ነገር ቢኖር እሱ ነው። አሁንም አልቀበልም። ለእኔ በጣም ከባድ የሆነ ነገርን በቃ እንዴት ነው እኔ አስቤው አላውቅም። ጭራሽ ሊያመኝ ይችላል ብዬ አስባለሁ፣ ግን እንደዚህ አስቤው አላውቅም በጭራሽ ማለት ነው። ሰው አስጠላኝ። ከዛ በቃ ከሰው ጋር አቅም ነው ያጣሁት። ጓደኞቼ ሲመጡ አስወጡልኝ ነው የምለው። ለምን እንደሆነ ታውቃለህ? የሆነ ውስጤ የሆነ በጣም ህይወታችንነት ተሰማኝ በሰዓቱ እና ሲያዩኝ የሆነ ነገር ስለኔ የሚያወሩ ይመስለኛል። የሆነ ነገር ስለኔ በቃ ሚንሾካሸኩ ምናምን ነው የሚመስለኝ እና ቤት ማንም እንዲመጣ አልፈልግም ምናምን የሚጠይቁኝ ሰዎች አላወራም። እህታችን በጣም ነው የምታሳዝነው እውነቱን ለመናገር። እሱንም 10ኛ ክፍል እየተማረች ይሄ ነገር በዚች ልጅ ማጋጠሙ በጣም ነው የሚያሳዝነው። ምክንያቱም እንግዲህ 10ኛ ክፍል ማለት ብዙ ነገር የምታይበት የምትጫወትበት እንዲሁም ደግሞ ወደ ህይወቷን ለማሻሻል ሀ ብላ ነገሮችን የምትጀምርበት ሰዓት ላይ ነው ይሄ ነገር ያጋጠማት። ከሱም በላይ ደግሞ በሽታው ምን እንደሆነ በምን ምክንያት እንዳጋጠማት ራሱ አታውቅም። እቺ ልጅ አይኗ ጀስት በቃ ጠፋ በዛው ነው አይኗን አታ ያቀረችው። ሰው በጣም የሚያሳዝን ነገር ነው እውነቱን ለመናገር። ብዙ ሰዎች ሐሳብ እየሰጡ ነበረ፣ ኮሜንት እያደረጉላት ነበረ በሷ ቪዲዮ ላይ እንዳያችሁት። እንግዲህ ታምብኔል ላይ እንዳያችሁት ፎቶዎቿ በጣም ነው የሚያማምሩት። ከዚህ በፊት የተነሳችው ፎቶ በጣም የሚያማምር ፎቶ ነው ያላት። ቲክቶክ ሁላ ነበራት ከዚህ በፊት አይኗ በሚሰራበት ሰዓት ቲክቶክ እየሰራች ነበረ። አሁን ላይ ደግሞ እንግዲህ ፈጣሪ አልፈቀደም እና ይሄ ነገር አጋጥሞታል። እግዚአብሔር ይማራት ነው ማለት የምፈልገው። ወደሚቀጥለው ቪዲዮ ስናመራ ደግሞ እንግዲህ 5 ሰው ሆነው አንድ ሴት የደፈሩ ሰዎች በህግ ተቀጥተዋል። እስኪ ዜናውን አብረን አይተን እንመለስ። ለአምስት ሆነው በአንዲት ታዳጊ ላይ ያስገድዶ መድፈር ጥቃት የፈጸሙት ተከሳሾች በእስራት ተቀጥተዋል። በባሌ ዞን ጎባ ወረዳ ወልተኢ ቁብሳ ቀበሌ ሀረዋ ሻይ የተባለ ስፍራ 5 ተከሳሾች በአንዲት ታዳጊ ላይ ያስገድዶ መድፈር ጥቃት በመፈጸማቸው በእስራት መቀጣታቸውን የባሌ ዞን አቃቤ ህግ ጽሕፈት ቤት አስታወቀ። ተጎጂዋ ጥቃት ከደረሰባት አካባቢ ተነስታ ስትጓዝ 3ኛው ተከሳሽ ፈቴራ ሃዲ የተባለው ግለሰብ 3ኛ የመድፈር ጥቃት እንደፈጸመባት መረጋገጡን ገልጸዋል። 4ኛው ተከሳሽ ነሻ ጀማል የተባለው ግለሰብ ደግሞ ተጎጂዋን በማየት እሱም ለ4ኛ ጊዜ የመድፈር ጥቃት
ተፈጽሞባት እንደተሰወረ ተገልጿል። ተጎጂዋ በ4 ሰዎች የተፈጸመባትን ጉዳት መቋቋም አቅቷት ጫካ ውስጥ ወድቃ ባለችበት ወቅት 5ኛ ተከሳሽ ተጎጂዋን መርዳት ሲገባው እሱም በተዳከመችበት ቦታ የመድፈር ጥቃት ፈጽሞባታል ሲሉ ገልጸዋል። በ5 ግለሰቦች በተመሳሳይ ቀንና ሰዓት የመደፈር ጥቃት የደረሰባት ታዳጊ ወድቃ በተዳከመችበት ሰዓት የአካባቢ ሰዎች አግኝተው ጉዳዩን ለፖሊስ በማሳወቅ ፖሊስ በቦታው በፍጥነት ደርሶ ተጎጂዋን በማንሳት ወደ ሆስፒታል በመላክ የሕክምና እርዳታ ካገኘችና ራሷን ማወቅ በቻለችበት ጊዜ የደረሰባትን በደል በመግለጽ ፖሊስ ባደረገው ክትትል 4ቱንም ተከሳሾች በቁጥጥር ስር አውሏል። በቁጥጥር ስር የዋሉት 4ቱ ተከሳሾች ድርጊቱን ሙሉ በሙሉ መፈጸማቸውን በማመናቸው ፖሊስ ተከሳሾቹና ተጎጂዋ ልጅ በሰጡት ቃል እንዲሁም ከሆስፒታል በተገኘ የሕክምና ምርመራ ውጤት የምርመራ መዝገቡን በማጠናቀቅ ለአቃቤ ሕግ ያስተላለፈ መሆኑ ተገልጿል። አቃቤ ሕግም ከፖሊስ የቀረበለት የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 620/2 ባስገድዶ መድፈር ወንጀል ክስ የመሰረተ ሲሆን ክሱን ሲከታተል የቆየው የባሌ ዞን ከፍተኛ ፍርድ ቤትም ነሐሴ 13 ቀን 2000 ዓ.ም በዋለው ችሎት ተከሳሾቹ ቁጥራቸው ከአንድ በላይ በሆነና በህብረት የመድፈር ወንጀል መፈጸማቸውን በማስረጃ በመረጋገጡ አንደኛ ተከሳሽ አብዲ ኡመር፣ ሁለተኛ ተከሳሽ ፋሪዝ ኡመር፣ ሶስተኛ ተከሳሽ ፈቲራ ሃዲ እያንዳንዳቸው በ10 ዓመት እስራት እንዲቀጡ ሲወስን አራተኛ ተከሳሽ ነሻ ጀማልና ለጊዜው እጁ ያልተያዘው አምስተኛ ተከሳሽ ላይ በእያንዳንዳቸው ላይ የ12 ዓመት እስራት ቅጣት መወሰኑን አቃቤ ሕግ ዳግማዊት ሞገስ ጨምረው ለብስራት ሬዲዮ ተናግረዋል። ዘገባው የሰማር አለባቸው ነው። ሀገራችን ኢትዮጵያ ውስጥ ይሄን ያክል ዘግናኝ የሆነ ነገር የሚያደርጉ ሰዎች አሁንም አሉ። እንግዲህ እንዳያችሁት ይሁንም እንጂ ሕግ በመኖሩ ምክንያት እየተቀጡ ነው ያሉት። ያው ቅጣታቸው የሰሩትን በደል ያክል ባይሆንም በሕግ እየተቀጡ ነው ያሉት። ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ወደሚቀጥለው ቪዲዮ ደግሞ አሁንም ስናምራ የሆነች እህታችን በኢቢኤስ አፋልጉኝ ላይ አባቷን አፋልጋ አግኝታ ደስታዋን ሳታጣጥም በሞት አታቸዋለች። እስኪ ቪዲዮን አይተን እንመለስ። ቢያንስ መጠሪያ ብቻ ሳይሆን ትክክለኛው አባቴ ማንነቱን አውቄያለሁ። መስከረም 25 እመጣለሁ ብሎ አጋጣሚ በ19 ሞተ። የ5 ቀን ምናምን ልዩነት ማለት ነው። የእውነት አባት ያሳዘነኝ በጣም ባቀፍኩት የሆነ የለም በደንብ በያዝኩት ኖረው ያማል ብቻ። እናትሽ ወይ አባትሽ እግር ስር ቁጭ ብለሽ እንደዚህ የሚነኩሽ ነገር የለም። እሱን እንኳን ስሜት ባቀላለሁ። እግዚአብሔር ምንም ነገር ሳትዳደይ መኖር አይከብድም። እኔ እናቴን አሁን ባገኛት አልቁሳትም። ለምን ብዬ አልጠይቃትም። የራሷን ህመም ታውቀዋለች። ወልደሽ እንኳን ቤት ስገቢ ባዶ ቤት ከፍተሽ ስገቢ እና በር ተከፍተሽ ስገቢ አንድ አይደለም። ያማል። ደስታዋን እንኳ አጣጥማ ሳትጨርስ ነው አባቷን በህይወት ያጣችው። በጣም ከልብ የሚያሳዝን ነገር ነው። ውድ ተመልካቾቼ መጨረሻ ላይ እንግዲህ ልላችሁ የሚፈልገው ነገር አለ። እሱም አዳነች አቤቤ ታማ ሆስፒታል ተኛች የሚል የውሸት ወሬ ሶሻል ሚዲያ ላይ እየተሰራጨ ነው። ፌስቡክ፣ ቴሌግራም እንዲሁም ብዙ ነገር ላይ እየተሰራጨ ነው ያለው በኤአይ ተሰርቶ ማለት ነው ፎቶዎች። እሱ ነገር ውሸት ነው ልላችሁ ፈልጋለሁ። ከዚሁ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። እስከ መጨረሻው አብራችሁኝ ስለቆያችሁ አመሰግናለሁ ላችሁ ፈልጋለሁ። በሌላ ቪዲዮ ደግሞ እንድንገናኝ ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻው ስላያችሁ አመሰግናለሁ እያልኩኝ በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።